የሳቤላ እናት ዲናንና ባሩኮን ከቤቴ ውጡ ብላ አባረሸቻቸው። በዚህን ሰዓት ሳቤላ እናቷ መጣችላት። ልዩ እውነታውን ይፋ በማውጣትም ዶክተር ረብቃም በመሆን ሁላቸውም አሁን ለአብርሃም እውነታውን አውጥተው ተናገሩ። እንግዲህ የሳቤላ እናት ማርዳ ከቤት መታ አብርሃምን አፋጣ ያዘችው። እናም እህቷ ደውላላት ምናባክ ልትሰራ ነው ቤት የገባኸው ስትለውም ማርዳ እያለ እንግዲህ እሱም የድሮ ፍቅሩን በአይኑ በስስት ማየት ጀመረ። ውርደታቸው ይፋ የወጣ ስለመሰላቸው እንግዲህ ባሩኮና እንዲሁም ዲና ባልሽን ልታስደበድቢ ነው ወይ ስትላትም ማለት አለች። በዚህን ሰዓት አብርሃም ሲመጣ ነገሩ ተቀየሰ። ዶክተር ረብቃና እንዲሁም ደግሞ በሚገርም ሁኔታ ዲና በጥፊ ተጠፋጠፉ። በዚህን ሰዓት ምን ማድረግ እንዳለባት ግራ የተጋባችው ዶክተር ረብቃ ሲጥ አድርጎ በመያዝም ባርኮ ሊገላት ነበረ። አሁንስ አበዛሽው አለ ልዩ። ከዚህ በኋላ አልፈራህም፣ አርፈህ የምትቀመጥ ከሆነ ተቀመጥ፣ አልበለዛ ግን ትልቅ ችግር ትፈጥራለህ። የተነጋገርነው እናቴን እንዳትነካ ታገትክበትም እህቴን ምን ልታመጭ ነው ሲላትም ስምሙነት ነው፣ አይ ካልክ ደግሞ ትልቅ ችግር ይፈጠራል በማለትም አስፈራራቸው። እሱም አሁን ላይ ምናልሽ አላት። ምን ልታደርጊ ሲላትም እማደርገውን እኔ ያውቃለሁ፣ አልበለዛ ሁሉንም እውነታ ዝርግፍ አድርጌ ጉድህን አሳይሃለሁ አለችው። እሱም እባክሽን ሲላትም አርፈሽ ብትቀመጭ ይሻልሻል አለ። ልዩን እንግዲህ አብርሃም አስወጥቷት ነበረ። እናም ስትሄድ መጨረሻ ላይ ተንበርክካ እንድትለምነው ቢያደርግም በእርግጥ ያደረግሽው ነገር በጣም ያሳፍራል። አንቺ እንደዚህ ታረጊያለሽ ብዬ አስቤም ጠብቄም አላቅም። ግን ደግሞ ለእኔና ለሳቤላ ታስፈልግናለሽ፣ ከዚህ ቤት አትወጭም ሲላትም ልዩ አቤ እዚህ እንድኖር ፈቀድክልኝ አለችው። አዎ አለች። ተንበርክካ ስትለምነውም አያስፈልግም፣ አንቺ ለእኔም ለሳቤላም አስፈላጊ የሆንሽ ሰው ነሽ፣ ስለዚህ ተመለሽ በማለትም ስህተት ነው ብዬ ላምን እችላለሁ። ግን ደግሞ ማርዳኮ ሳቤላ የአደራ ልጅሽ ናት፣ እኔንም ተይው፣ አደራችን በልተሽ ጭራሽ በሚገርም ሁኔታ ለማርዳ የተቀመጠውን ወርቅ ልትሸጭ ነበር አላት። ከዛም መጨረሻ ላይ እሽ ብላ ገባች። አሁን ልዩ ሳቤላን ስታያት ሳቤላ በጣም ልዩን ስታይ ተደሰተች፣ አለቀሰች። ልዩ የኔ እርግብ አለቻት። ወዬ ለምንድን ነው የምታለቅሽው? አይ ለምንም አላለቀስኩም እኮ እርግቤ አለች። እና ታዲያ ታላለቅሽ እመሜን ተሆነ ደህና ነኝ እኮ ልዩዬ፣ አታልቅሽብኝ፣ እኔ አልታመምኩም አለቻት። አይ ዝም ብዬ ነው አለች። ዶክተር ረብቃ እንግዲህ አሁን ላይ ባርኮ ሴት ጠርጎ ይዞ በእርግጥ አብርሃም ልብሱን ለብሶ ሲወጣ በሰዓቱ በጣም በሚገርም ሁኔታ ነበረ። እናም ምንድን ነው ና አብርሃም ላስተካክልልህ ብላ ልብሱን አስተካከለችለት። በእርግጥ ይሄ የሚስት ስራ ነው፣ ለዛሬ ድናን ልተካልህ በማለትም ልዩ እንግዲህ ለአብርሃም ኮሌታውን እያስተካከለች እያለች ባርኮና እንዲሁም ዲና መስመር ላይ ዛሬ ፈታ እንበል የኔ ውድ እያለ ሲላትም አልሄድም፣ እንዴት አምነን ነው ልዩንና ረብቃን እዛ ቤት ጥለን የምንመጣው አለችው። እሱም ደግሞ ቢሆንም ወጣ ብለን ፈታ ማለት አለብን ግዴታ ነው አላት። እሷም ቀጠለችና አይ አስበዋል አንድ ጋ ሁነው ምን ያክል አደገኛ እንደሆኑ ስለማታውቅ እኮ ነው አንተ፣ በጣም አደገኞች ናቸው አለችው። ቢሆንም ምንም አታመጣም፣
ስለዚህ አላት አላማዬንማ እንድታበላሽብኝ አልፈልግም፣ መመለስ አለብኝ ስትለውም የኔ ልዩ እባክሽን እያለ ዲናን ታቅፎ ማሽከርከር ጀመረ። በዚህን ሰዓት ማርዳ መስመር ላይ አገኘቻቸው። ከዛም እያሽከረከራ በነበረበት ሰዓት እረገጠቻት፣ ገፈተረቻት። ማርዳ ቆሻሻስ ስትላትም እንደዚህ ትሆኛለሽ? ተፈለግሽ አንቺንም ቆሻሻ አጸዳልሻለሁ አለች ዲና። ውይ ሰራተኛ ነሽ እንዴ ስትላትም የት አባሽ ታውቂኛለሽና ነው እንደዚህ የምትናገረኝ? የቤት ሰራተኛ ጭራሽ እያለች ዲና መንጣጣት ጀመረች። ለአንተ ይች አትመጥንም፣ ክብረ ቢስ ናት በማለትም ተናገረቻት። ሌላው ዶክተር ረብቃ ተዛ ተመልሰው እያሉ አብርሃምን ልብስ እያስተካከለች ስታገኛት ዲና ይኸው አስተካክዬልሃለሁ አለችው። በቃ በዚህ ነገር ላይ ከዲና የምትበልጭ ይመስላል ዶክተር ረብቃ አላት። አይ ይኸው ለዛሬ ብዬ እንጂ አለችው። እናም አብርሃም ማናት ደግሞ ከኔ የምበልጠው? የባሌን ኮሌታ ማናት የምታስተካክለው? እኔ አስተካክልልሃለሁ አቢ አለችው። አባቴ ስትለውም አያስፈልግም፣ ያንቺን ስራ እሷ አስተካክለዋለች ዶክተር ረብቃ፣ ስለዚህ አያስፈልግም አላት። ደግሞ ኮቴ የላችሁም እንዴ ሲላትም አብርሃም ቶሎ መሄድ አለብኝ ብሎ እየወጣ ነበር። አሁን ላይ እጅግ በጣም ልዩን ለመፈለግ ልዩ በጠፋችበት የተጨነቀው ሙልጭ እና ጓደኛው እንግዲህ ተባብረው አጥር ዘረው ሊገቡ ነበረ። አብርሃም አያቸው። በዚያን ሰዓት በሚያሳዝን ሁኔታ የመጨረሻ ተናዶ ስለነበረ ያዛቸው። አብርሃም መጣ፣ አውርደኝ አውርደኝ እያለ መጠየቅ ጀመረ። አይ ቢመጣስ እባክህ አውርደኝ። ከዛም ሲያወርደው ለማምለጥ ሲሞክሩም እጅግ በጣም በሚያሳዝን ሁኔታ አሁን ላይ ሙልጭ ሌባ ነህ ሲለውም በፍጹም እኔ ሌባ አይደለሁም ብሎ ተከራከረ። ግን ምንም ማድረግ አልቻለም። ቢከራከረም አብርሃም አሁን ላይ ልዩ በፊት ወይም ደግሞ ባርኮ አስገድዷት የተናገረችውን ነገር አስተዋለ። ይገርማል። ይህን ነገር እኮ በፊት ጀምሬ እሷ ስነግረኝ ማመን ነበረብኝ ሲልም ሌባ ነው አለችህ? እኔ ሌባ አይደለሁም በፍጹም። ግን ደግሞ እውነታው ተዚህ ትሄዳለህ ወይስ ደግሞ ፖሊስ ልጥራ ሲለውም መጥራት ትችላለህ፣ ግን ደግሞ መነኝ እኔ ምንም አላደረኩም፣ ሌባ አይደለሁም። እዚህ የመጣሁት አብርሃም ልዩን ልረዳ ነው። ኦኬ ከምንድን ነው የምረዳት? ከገዛ ቤቷ ምን ልትረዳት ነው? ምን አይነት አለው። ከዛም እሱ ቀስ ብሎ ይገባሃል ሲለውም እሺ በማለትም አባረራቸው። እሺ ትለውም በዛም እየሮጠ እንግዲህ በሚያሳዝን ሁኔታ ሲናገረውም ሄድ። አሁን ላይ ዶክተር ረብቃና ዲና የመጨረሻ ተጠፋጠፉ። አብርሃም እንግዲህ ከነ ሙልጭ ጋር እየተጨቃጨቀ ባለበት ሰዓት እቤት ውስጥ ዶክተር ረብቃና ዲና ማን አባሽ ስለሆንሽ ነው አንቺ የባሌን ኮሌታ የምታስተካከዩ ስትላትም ዲና በጥፊ መታቻት። መልሳ አንቺ እጅሽን እኔ ላይ ያነሳሽ ድፍረትሽ፣ እኔ ላይ እጅሽን ማንሳትሽ በማለትም መልሳ በጥፊ ደረገመቻት ዶክተር ረብቃ። በዚህን ጊዜ ባርኮ አሁንስ አበዛሽው ዶክተር አርፈሽ ተቀመጫልና ሲጣርጎ ያዛት። ልቀቀኝ፣ እህትን ተናገርኩብህ ቁጭህ አለችው። ምን ያልሽ ነው? አርፈሽ አትቀመጭም አላት። አልቀመጥም፣ ይህንን አርፈሽ ማትቀመጭ ከሆነ ጉድሽን በአደባባይ ነው የምዘከዝከው አላት። ከዛ አይደል እኔ ብቻ አይደለሁም ጉዳለኝ፣ ሁላችንም ጉዳለን፣ ስለዚህ እኔም ጉድህን ነው የምዘከዝከው አለችው። ምን ስለምን ጉር ነው የምታወሪው? የምናባሽ ጉር ነው አላት። እሱን አብረን እናየዋለን፣ ተናገሬ የምን አባሽ ጉር ነው ተናገሬ እያለ እንግዲህ ማሰቃየቱን ቀጠለ። እሷም ልቀቀኝ ልቀቀኝ ብትልም እምቢ አለች። በዚህን ሰዓት አብርሃም ተናዶ በልዩ
የምታጸዳበት ሄደ። ከዛም ዶክተር ርብቃን ለቀቀና ምን ሆኖ ነው አላት ዲናን። አላውቅም አለችው። ባርኮ እንግዲህ ተከትሎ አብርሃምን ሄዶ መመልከት ጀመረ። አብርሃም አንቺ ምን አይነት አሳፋሪ ነሽ? ጭራሽ አይን እያየ በጠራራ ባጥር ላይ አዘልለሽ ቤቱን ልታዘርፊ ነው? አላምን ብዬ ነው። በጣም 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 ባለየ ነሽ። እንዴት እንደዚህ ታደርጊያለሽ? ምን አደረግኩ? ምን ተፈጠረ አቤ አለችው ልዩ። እሱም ቀጠለና ምን ጎረምሶችሽን ዱርዬዎችሽን በጠራራ ቀጥረሽ ባጥር ላይ ዘለው ሊገቡ እኮ ነበር የጠራሻቸው አንቺ አይደለሽ? በፍጹም ሙልጭ ዝም መጥቶ ነበር። አዎ መጥቶ ነበር አቤ ሊዘርፉ አይደለም እና ሊዘርፉ አይደለም አልኩ ተረዳኝ አለችው። እና ምንድን ነው ታንቺን አልጠበቅኩም ሲላትም ባርኮ ሲመጣ ልዩ ጥላ ሄደች። በዚህ ሰዓት ባርኮ ምን ልትሰራ መጣህ? ልዩ የሆነ ነገር ልትነግረኝ ፈልጋ ነበር። አንተ ስትመጣ ትታው ሄደች። ስለዚህ አቢ እኔ ምን አደርጋለሁ ወንድሜ? እኔ ምንም። እና ታዲያ ምን ልትሰራ መጣ? አይ ጩኸታቸውን ሰምቼ ነው የመጣሁት። ስለዚህ ምናልባችም አስፈራርታት ይሆናል። እኔ ደግሞ ምን ብዬ? በፍጹም እንደዛ አላረኩም አለ ባርኮ። በዚህን ሰዓት እጅግ በሚያሳዝን ሁኔታ አሁን ላይ እያለቀሰች የነበረችዋ ልዩ ጥላው ሄደች። ምን ለማድረግ እየሞከርሽ ነው ሲላትም እውነታውን ዘርግፍ ያወጣዋለሁ አርፈህ ማትቀመጥና እህቴን እናቴን ነጻ ማትለቅ ከሆነ አለችው። በማለትም እንግዲህ ወደ ታይታናዶ ሲሄድም የሳቤላ እናት ማርዳ መታ ተቤት አስወጣቻቸው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።